ስለዚህ የኔ የዛሬ ማካፈላችሁ ሐሳብ እንትኑ ምን መሰላችሁ? the mindset of a fisherman የሚል ነው። በእንግሊዝኛ ነው፣ በአማርኛ ነው የምሰብከው፣ ግን ታይትሉ እንደዛ ነው። የአጥማጅነት አስተሳሰብ በሚል ማለት ነው። የአጥማጅነት አስተሳሰብ the mindset of a fisherman። ይሄንን እንደ መግቢያ ሁለት ጥቅሶችን ከመጽሐፍ ቅዱስ እናያለን። ማቴዎስ 4:19 እና ዮሐንስ 4። ማቴዎስ 4:19 ማቴው 4:19 እና ጃን 4:4 ላይ ያለው ሐሳብ ላይ ነው። ጃንን the entire chapter ዝም ብለን ራሽ እናደርጋለን፣ ግን ማቴውን እናንብበው። እንደዚህ ይላል፣ በአማርኛ ላንብበው። በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው ይላል። ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ ይላል። ይሄ አደርጋችኋለሁ የሚለው ቃል በአማርኛ አደርጋችኋለሁ፣ በእንግሊዝኛ I'll make you ነው። በግሪክ ግን ምን መሰላችሁ? ፖዬሶ የሚል ቃል ነው ያለው። ፖዬሶ እሰራችኋለሁ ማለት ነው። እንድትሆኑ አደርጋችኋለሁ፣ I will build you የሚል ሐሳብ ነው ያለው ማለት ነው። ስለዚህ ሶስት ነገሮችን እዚህ ጋር ላሳያችሁ ፈልጋለሁ። ኢየሱስ ምን አለ? መጀመሪያ ሲጠራቸው እናያለን። ኑ አላቸው አይደል? ኑ። ከዛ በኋላ ግን እኔ ነኝ ማረጋችሁ፣ አጥማጅ ማደርጋችሁ እኔ ነኝ። he is the one calling us and ሁለተኛ he is the one making us። አሜን። ሚሽኑ ደግሞ መሰላችሁ የሱ ነው፣ ስራው የሱ ነው። ቅድም ብሪ እንዳለችው ስራው የሱ ነው። ሞቶ ስራውን የጀመረው ኢየሱስንም የላከው እግዚአብሔር ነው። ስለዚህ ይሄ ሚሽን የሚባለው ይሄ ሰዎችን የመድረስ ይሄ ወንጌልን የመስበክ ይሄ የኢየሱስ ክርስቶስን መልካም ዜና የሞቱን የትንሣኤውን ፍቅሩን ለሰዎች የማካፈል ጉዳይ የእግዚአብሔር ስራ ነው። አሜን። የኛ ስራ አይደለም፣ የሱ ስራ ነው። ከዛ አካፈልን እንጂ ስሩ አለን እንጂ እኛ የጀመርነው ነገር አይደለም። የራሱ ስራ ነው። ከዛ በኋላ ደግሞ ምን አደረገን? ጠራን ማለት ነው። ስለዚህ እናንተ ሁላችሁም መሰላችሁ በዚህ ወንጌል የተጠራችሁ ሰዎች ናችሁ ማለት ነው። ከዛ በኋላ ደግሞ ኢየሱስ ምን አለ መሰላችሁ? I am the one making you do it፣ ወይንም እንድታደርጉት እንድትሰሩት ምሰራችሁ ማደርጋችሁ ማበጃችሁ ቢልድ ማረጋችሁ እኔ ነኝ አለ ማለት ነው። ግን ምን አለ መሰላችሁ? አንድ ነገር እንዲተው ይፈልጋል። ይሄን ነገር ማሳለፍ አለብኝ እንዴ? ኦኬ። አንድ ነገር እንዲተው ይፈልጋል፣ አንድ ነገር ደግሞ እንዲይዙ ይፈልጋል ማለት ነው። እንዲተው የሚፈልገው እነዚህ ደቀ መዛሙርት ከዚህ በፊት ምን ነበሩ? እነዚህ ሰዎች አሳ አጥማጆች ነበሩ። አሁን ያንን አሳ የማጥመድ ስራቸውን እንዲያደርጉ ይፈልጋል፣ አባንደን እንዲያደርጉ እንዲተው ይፈልጋል ማለት ነው። ግን አንድ እንዳይተውት የሚፈልገው ነገር አለ። ሜንታሊቲውን ግን እንዲተውት አይፈልግም። ይሄ ማጥመድ አጥማጅ መሆን የሚለውን ግን እንዲተውት አይፈልግም ማለት ነው። ማይንድሴቱን እንዲተውት አይፈልግም ማለት ነው። ማይንድሴት አስተሳሰብ ምናምን እላችኋለሁ። ስለ እይታ ነው ዛሬ ላካፍላችሁ የፈለግኩት ማለት ነው። ምን መሰላችሁ? ስለ እይታ ስለዚህ ነገር ላካፍላችሁ የፈለግኩት ብዙ ጊዜ አሁን ለምሳሌ አሁን ወንጌል ስሩ ምናምን ስትባሉ አሁን ወደ ማይንዳችሁ እየመጣ ያለ ነገር ስላለ ምን መሰላችሁ? ቢልቦርድ ላይ የሆነ ነገር ይዛችሁ ወይ ፖስት ስታደርጉ ይታያችኋል። ወይንም የሆነ ቦታ ሰዎች የሚበዙበት ቦታ ሄዳችሁ ፍላየሮችን ወይ የሆነ ነገር ስትበትኑ እንደሱ አይነት ነገር ነው አይደል የሚታያችሁ ወንጌል ሲባል አይደል? እሱ አንድ መንገድ ነው። እግዚአብሔር በዛ መንገድ ሰርቶ ሊሆን ይችላል ወይንም ይሰራል ወደፊትም። ግን አሁን እኔ ትንሽ ሰፋ ያለ ከሱ በአስተሳሰብ ኢንቴንሽናል እንድንሆን ስለፈለግኩ ነው። ቀደም ማቴዎስ 28:20 ላይ ብሪያን የጠቀሰችው ቃል አለ። እንግዲህ ሂዱ ወንጌልን ለፍጥረት ሁሉ ስበኩ የሚል ቃል አለ አይደለ? እንግዲህ ሂዱ የሚል ቃል አለ። ሂዱ የሚለው ቃል ምን መሰላችሁ? አሁን በአማርኛም ሂዱ ነው፣ በእንግሊዝኛም ጎ ነው። ግን በግሪኩ ምን አይነት መሰላችሁ? እንትን ነው፣ አስዩ ጎ ነው። አስዩ ጎ ፓርቲሲፕል ነው፣ ጎይንግ ነው። ምን ማለት መሰላችሁ? ህይወታችሁን ስትኖሩ ማለት ነው። አስዩ ጎ ፕሪች ዘ ጋስፕል።
እናት ስትሆኑ ፕሪች ዘ ጋስፕል ማለት ነው። ትምህርት ቤት ልጆቻችሁን ይዛችሁ ስትሄዱ ፕሪች ዘ ጋስፕል ማለት አስ ዩ ጎ አስ ዩ ሊቭ ዩር ላይፍ ማለት ነው። ስራ ስትሰሩ፣ ቢዝነሳችሁን ስታሳድጉ፣ ስራ ትምህርታችሁን ስትማሩ፣ እያንዳንዱን የህይወታችሁን ነገር እያደረጋችሁ አስ ዩ ዱ ኢት አስ ዩ ጎ ፕሪች ዘ ጋስፕል ነው መንፈሱ እንጂ የሆነ ዋንስ ኢን አ ዋይል ካምፔን የምናደርገው ምናምን ብቻ አይደለም ማለት ነው። የተከተላችሁ ነው። በህይወታችሁ አሁን እናትነት የሆነ የምናቋርጠው ህይወት ነው እንዴ? ሁሉ ቀን እኮ የምንኖረው ነው። ሁሉ ቀን ለልጆች ቁርስ እንሰራለን። ሁሉ ቀን ልጆች ትምህርት ቤት እንወስዳለን። ሁሉ ቀን የተለያዩ ነገሮች እናደርጋለን። እነዛን ነገሮች በምናደርግበት ወቅት ሁሉ ምን እናደርጋለን? ወንጌልን እንሰብካለን፣ ወይንም የእግዚአብሔርን ፍቅር ለልጆቻችንም እንናገራለን፣ አካባቢያችን ላሉት ሰዎች ሁሉ እንናገራለን ማለት ነው። ሶ አስ ዊ ጎ ነው የምናደርገው ማለት ነው። አስ ዩ ሊቭ ዩር ላይፍ። ተማሪዎች እንዳላቸው አያለው። ተማሪዎች ትምህርታችሁን ስትማሩ ዩ ኢንቫይት ፒፕል ቱ ክራይስት ማለት ነው። አሜን። ስለ እግዚአብሔር ፍቅር ትነግሯቸዋላችሁ። ፍሬንድሺፕ ሜክ ስታደርጉ በዛ ፍሬንድሺፕ ውስጥ ዩ ሼር ዘ ጉድ ኒውስ ማለት ነው። ሶ አስ ዩ ጎ ነው እንጂ ጎ የሚል አይነት ትርጉም አይደለም ያለው ማለት ነው። ስለዚህ ስለ አስተሳሰብ ነው ሁሉ ቀን የምናደርገው፣ በኢንቴንሽናሊቲ የምናደርገው ነገር ነው እንጂ የሆነ ዋንስ ኢን አ ዋይል ብቻ የምናደርገው ነገር እንዳልሆነ ልነግራችሁ ስለፈለግኩ ነው። ምን እናደርጋለን መሰላችሁ? አሁን ቶሎ ቶሎ ይሄድኩ አሁን ወደ የአሳ አጥማጅ ሜንታሊቲ አይደል ያልኳችሁ። አሳ አጥማጅ ጋር ወስዳችሁና አሳ አጥማጅ እንዴት እንደሚያስብ አሳያችሁና ከዛ በኋላ ከሱ ምን እንማራለን? ኢየሱስ ደግሞ እንዴት አድርጎ ነው ምዕራፍ 4 ላይ ይሄንን ወንጌል ሪች አውት ያደረገው የሰማርያን ከተማ የሚለውን እናያለን ማለት ነው። አንድ አሳ አጥማጅ ቢያንስ 4 ነገሮችን ያስባል። 4 ነገሮችን አንድ አሳ አጥማጅ ፊሽርማን usually thinks about 4 things። አንደኛ ምን ያስባል መሰላችሁ? የትኛውን አሳ ነው የሚይዘው ብሎ ያስባል ማለት ነው። which fish። ሁሉም ፊሽ አንድ አይነት ነው እንዴ? አይደለም። ሁሉም ፊሽ አንድ አይነት አይደለም። ስለዚህ the first thing የሚያስበው ምን አይነት ነው? ምን አይነት አሳ ነው መያዝ ያለብኝ ብሎ ያስባል ማለት ነው። ምበላው ነው፣ ምጠጣው ነው፣ ምሸጣው ነው ብሎ ያስባል ማለት ነው። ለምሳሌ አሁን እዚህ ገሊላ ባህር ላይ እነ ጴጥሮስ የሚያጠምዱት ምን አይነት አሳ ነው የሚመገቡት? እንደገና ደግሞ ምን የሚያደርጉት? የሚሸጡት ነው ማለት ነው። ስለዚህ እስቲ ጴጥሮስን እና የጴጥሮስን ጓደኞች በእነሱ ጫማ ሆኑና የማይበላ አሳ ይዛሉ እንዴ? ቢይዙስ ምን ያደርግላቸዋል? ምን ያደርግላቸዋል? ይሸጡታል፣ ይበሉታል፣ ይመልሱታል ማለት ነው። ሁሉንም አይነት አሳ አይደለም አንድ አሳ አጥማጅ የሚይዘው ማለት ነው። ግልጽ ነው። ሁለተኛ የት ነው ይህንን አሳ የማገኘው ብሎ ያስባል ማለት ነው። ምክንያቱም ለምሳሌ መሸጥ የሚፈልገውን አሳ ከሆነ የሚፈልገው ያንን መሸጥ የሚፈልገውን አሳ ስፔሲፊክ ቦታ ሄዶ ነው የሚያገኘው እንጂ ሁሉም ቦታ የለም። አሁን በሰው እንድታስቡት ነው። ግልጽ ነው። አሁን at the end of the day ስለ ሰው ነው የምናወራው። ገብቷችኋል? ሰዎችን አጥማጆች ያደርጋቸዋል ስላለ ሁሉም ሰው አንድ ቦታ ይገኛል እንዴ? ሁሉም ብዙ ኢትዮጵያ ኮሚኒቲ አሁን እዚህ አካባቢ አለ እንዴ? የለም። ዋይ ገብቷችኋል? ሁሉም ቦታ የለም ማለት ነው። የሆነ ቦታ ነው የሆነ አይነት ህዝብ ያለው የሆነ አይነት ኮሚኒቲ ያለው ማለት ነው። የሌለበት ቦታ ብንፈልግ ይገኛል እንዴ? ይገኛል ወይ? አይገኝም ማለት ነው። ገብቷችኋል? ስለዚህ ስለ ሚሽን በምናስብበት ጊዜ ማንን ነው ሪች አውት የምናደርገው? ማን ነው እዚህ ኔይበርሁድ ውስጥ ያለው ብለን ነው የምናስበው ማለት ነው። ግልጽ ነው። ምክንያቱም አሳው ከሌለ ማንን ነው የምትይዘው ነው። ግልጽ ነው ወይ? እሺ፣ ይሄ 1-2 ምሳሌ ልስጣችሁ። ለምሳሌ ሜሪላንድ ውስጥ ማለት ነው፣ እኛ ከሜሪላንድ ስለመጣን ማለት ነው። ሜሪላንድ ዋተርስ ውስጥ ወደ 48 አይነት አሳዎች አሉ። ኢትዮጵያ ውስጥ ደግሞ ኢትዮጵያን ልንገራችሁ ወደ 175 አይነት አሳዎች አሉ። ከነዛ ውስጥ ደግሞ 40ዎቹ ኢትዮጵያ ውስጥ ብቻ የሚገኙ ናቸው። ኢማጂን እነሱን አሳዎች እዚህ ሜሪላንድ ውሃ ውስጥ ብፈልጋቸው ማለት አገኛቸዋለሁ እንዴ? አላገኛቸው። ኦል ዘ ዌይ ቱ ኢትዮጵያ መሄድ አለብኝ እነዛን
ኢንደሚክ የሆኑትን አሳዎች መያዝ ካለብኝ ማለት ነው። አንድ አሳ አጥማጅ ዝም ብሎ አይደለም ተነስቶ አሳ የሚያጠምደው ማለት ነው። ይህንን አሳ የት ነው የማገኘው ብሎ ያስባል ማለት ነው። እሺ ስለዚህ አንድ ጥያቄ መጠየቅ አለባችሁ። አስ ኮሚኒቲ ሪች አውት እናደርጋለን ብላችሁ የምታስቡበት ጊዜ who is our target? ማንን ነው ታርጌት የምናደርገው ብላችሁ ማሰብ። that's the mindset. the fisher mindset ማለት እሱ ነው። ኢየሱስ ይሄንን ማይንድሴት ሉዝ እንዳያደርጉ ፈልገዋል ማለት ነው። ግልጽ ነው። ከዛ እነማንን ነው የት ነው የማገኘው የሚለውን ታያላችሁ ማለት ነው። ከዛ በኋላ ሌላኛው የምናደርገው ምንድነው? ለመሰላችሁ ስለሱ ዲስከስ ማድረግ ያለብን። ምክንያቱም ሰው ያለው ብዙ ቦታ ነው። ለምሳሌ in terms of industry ማሰብ ትችላላችሁ። in terms of platform ማሰብ ትችላላችሁ። ለምሳሌ አሁን ከቴክኖሎጂ አንፃር ሰው የት ነው ያለው? ከቴክኖሎጂ አንፃር ለምሳሌ ወጣቱ የት ነው ያለው? ሶሻል ሚዲያ ላይ። ከሶሻል ሚዲያ ላይ ለምሳሌ ወጣቶችን ፌስቡክ ላይ ታገኛቸዋላችሁ? No, why? They don't like it. They are not there. ስለዚህ አሁን ለምሳሌ if you are trying to reach the youth, do you think Facebook is a good platform? No, የሉም። ስለዚህ ጥሩ ፕሮግራም ምናምን ዩዝ ላይ ብትሰሩ ማለት ነው እና if you post it on Facebook, they will not see it. ግልጽ ነው። as the mindset ልጆቹ የሌሉበት ቦታ ላይ ምን ማድረግ የለብንም ማለት ነው። ጊዜ ማጥፋት የለብንም ማለት ነው። የሉም። the fish are not there. You understand? It's the mentality. አሁን እንደዚህ አይነት አስተሳሰብ ማሰብ አለብን። ግልጽ ነው። ወንጌልን በመስራት በምናስብበት ጊዜ ማለት ነው። ሌላኛው አሳ አጥማጅ ምን ያስባል መሰላችሁ? እንዴት እሺ አሳውን አወኩት፣ ቦታውን አወኩት፣ እንዴት ይዘዋለሁ? the how part is a technique. ገብቶችኋል? አንድ ስታቲስቲክ ልስጣችሁ። 40% የአሜሪካን ፖፑሌሽን they do fishing. 40% የአሜሪካን ሁሉም ማለት ይቻላል ፖንድም ውስጥ ሄዶ የሚያጠምድ ማለት ነው። ሁሉም ሰው አሳ ያጠምዳል። ግን በጣም የሚያስቃችሁ ምን መሰላችሁ? 80% አሳዎች የሚያዙት በ20% ነው። 80% አሳ የሚያዘው በ20% ነው። አብዛኛው አሳ ይዝም ማለት ነው። ግልጽ ነው። ሄዶ ይሞክራል እንጂ አሳ ይዝም። ግልጽ ነው። ቴክኒክ አለው ማለት ነው። ስኪልፉል የሆኑ ሰዎች አሉ ማለት ነው። አራተኛው ቦታ ነው። የት ነው አሳ የሚይዘው? when አስፔክት አለ። ሁሉም ሰዓት ባይዘው ስለ አሳ አንድ ነገር ልንገራችሁ። አሳ ውሃ ውስጥ የሚዋኘው ከሰውነቱ ጋራ ከሃቢታቱ ጋራ የሚስማማው የቴምፕሬቸር ላይ ነው ማለት ነው። ለምሳሌ አሁን እዚህ ቅድም ያነበብንላችሁ የማቴዎስ ወንጌል ላይ እነዛ ሰዎች የሚያጠምዱት ማታ ነው። you know why? ብዙ ሪዝንስ አለ። ምክንያቱም ቀን ከሆነ ለምሳሌ መረብ ሲጥሉ እነ ጴጥሮስ አሳዎቹ መረቡን ማየት ይችላሉ፣ ስለዚህ ይሸሻሉ ማለት ነው። ግልጽ ነው። ስለዚህ በማታ ነበር የሚያጠምዱት ማለት ነው። ታይሚንግ ማተር ያደርጋል ማለት ነው። አንድ ሌላ ምሳሌ ልስጣችሁ። ለምሳሌ ቢሮ ልትሄዱ ወይንም ወደ ቢሮ እየቸኮላችሁ ማለት ነው። አንድ ሰው መጥቶ እስቲ ላዋራችሁ ምናምን ቢላችሁ ያንን ሰው ማዋራት ትችላላችሁ? ግድ የላችሁም። የዘላለም ሕይወት ጉዳይ ነው ምናምን ይሰማችኋል? አይሰማችሁም? why? the timing is wrong for that person አይደል? even though ጥሩ ሜሴጅ ቢኖራችሁም even though የዘላለም ሕይወት ቃል ቢኖራችሁም ግን the timing is wrong for that person። ስለዚህ ምን ያደርጋችኋል? ጥሏችሁ ይሄዳል ማለት ነው። timing is very important when we share the gospel ማለት ነው። ግልጽ ነው። እነዚህ ነገሮች ምን መሰላችሁ? አንድ አሳ አጥማጅ ናቹራሊ የሚያደርጋቸው ነገሮች ናቸው። ግልጽ ነው። ኢየሱስ ምንድን ነው እያለ ያለው? I want you guys to change your profession ነው የሚላቸው። ግን I want you still to have the mentality of a fisherman ነው የሚለው። I want you to fish people as you used to fish fishes
ግልጽ ነው። ፊሽ እንደምታደርጉት አሁን ግን ምን እንድታደርጉ ነው ፈልገው? ሰዎችን ፊሽ እንድታደርጉ። ያን ሜንታሊቲ ግን አባንድን አታደርጉት ነው። ግልጽ ነው። ተከተላችሁ ነው። ኦኬ ዮሐንስ ወንጌል ምዕራፍ 4 እንሂድና አንዳንድ ምሳሌዎችን እናያለን ማለት ነው። እስቲ አንድ ጥያቄ ልጠይቃችሁ። አስባችሁበት ኢንቴንሽናሊ ኮንቨርሴሽን አድርጋችሁ ታውቃላችሁ? ሚሽናል ሆናችሁ ከሰዎች ጋር ሰዎችን ኢንቫይት ለማድረግ ሊሆን ይችላል፣ ጓደኞችን ሄልፕ ለማድረግ ሊሆን ይችላል። ኢንቴንሽናሊ አስባችሁ ታውቃላችሁ? የምትወዷቸውን ቤተዘመዶቻችሁን ሊሆን ይችላል። ከሚሽን አንፃር ለምሳሌ ጓደኝነት ስትመሰርቱ ሚሽንን ታርጌት አድርጋችሁ አስባችሁ ታውቃላችሁ? ወይንም አንድ ምሳሌ ልስጣችሁ። ዛሬ ለምሳሌ የእናቶች ቀን ነው አይደል? የእናቶች ቀን ቢሆንም ለምሳሌ አንድን ሰው ኢንቴንሽናሊ ስጦታ ሰጥታችሁ ማለት ነው። ለምሳሌ በጌታ ያልሆነን ሰው ማለት ነው። just for the sake of mission አበባ ገዝቶ ሊሆን ይችላል። ሃፒ ማዘርስ ዴይ ወድሻለሁ። ያንን የምታደርጉት at the back of your mind ሚሽንን ኮንሲደር እያደረጋችሁ ነው። እንደዛ ማድረግ ይቻላል ወይ? እንደዛ አድርጋችሁ ታውቃላችሁ ወይ? አሁን ይኸውላችሁ እቺ ቸርች ኤክስፓንድ የምታደርገው እንደዚህ አይነት ሜንታሊቲ ዴቨሎፕ ስናደርግ ነው። እግዚአብሔር ይረዳናል። ከዚያ ይኸውላችሁ በምታደርጉት ነገር ሁሉ if you are intentional and missional እግዚአብሔር በማካከላችሁ ድንቅ ያደርጋል ማለት ነው። አሜን። ምክንያቱም ስራው የሱ ስለሆነ ማለት ነው። ኢየሱስ ያደረገው ልንገራችሁ። ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 4 ላይ እንደዚህ ይላል። ከአንድ ጀምሮ ላንብብ። እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። ኢየሱስ ክርስቶስ ከየት ወዴት ነው የሚሄደው? ከይሁዳ ወደ ገሊላ። ካርታው ምን ማለት ነው? ገሊላ ይሁዳ ደቡብ ነው። ስለዚህ ወደ ሰሜን ነው እየሄደ ያለው ማለት ነው። ገሊላ ያለው ሰሜን ነው፣ ይሁዳ ያለው ደቡብ ነው ማለት ነው። ይሄ ስዕል ይታያቸዋል፣ ማፕ ይታያቸዋል። ስለዚህ ጁዲያ የሚባል አለ ታች። ስለዚህ ቀስቱን እንደምታዩት ወደ ላይ ነው የሚሄደው ማለት ነው። እንደዛ ለመሄድ ነው ጥረት እያደረገ ያለው ማለት ነው ኢየሱስ ክርስቶስ። ማፑን አንደርስታንድ። ስለዚህ ምንድነው የሚለው? በሰማርያ ያልፍ ዘንድ ግድ ሆነበት ይላል ማለት ነው። በሰማርያ ያልፍ ዘንድ ግድ ሆነበት ይላል። ይኸውላችሁ I don't know if you can see it ማለት ነው። አንድ የሆነ የዳት አሮስ ይታያችኋል። Okay. Well, I can't see it. ይታያችኋል። ስለዚህ ኢየሱስ ክርስቶስ ምን አደረገ መሰላችሁ? እሱ የአስተማሪ ነው፣ ራባይ ነው። ስለዚህ በእንትን ማለፍ አይጠበቅበትም፣ በሰማሪያ ማለፍ አይጠበቅበትም። ምክንያቱም ሰማሪያዎች አይደንቲቲያቸውን ያልጠበቁ የተዳቀሉ ህዝቦች ናቸው። ንጽህናቸውን ኤትኒሲቲያቸውን አልጠበቁም ማለት ነው። ፒውር አይሁዳውያን አይደሉም ማለት ነው። ምክንያቱም ሲማረኩ ተዳቀሉ፣ ከማረኳቸው ጋር ተጋቡ፣ በእምነትም በደምም ተዋህዱና አይሁዳዊነታቸውን አልጠበቁም ማለት ነው። የእግዚአብሔር ህዝብነታቸውን አልጠበቁም። ስለዚህ አይሁዶች ምን ይላሉ? ከነሱ ጋር ምን አያደርጉም? ሪሌት አያደርጉም ማለት ነው። ከነሱ ጋር ምንም ነገር መነካካት አይፈልጉም ማለት ነው። ስለዚህ ኢየሱስ ክርስቶስ ግን ምን አደረገ መሰላችሁ? በዛ ከተማ ለማለፍ ፈቀደ ማለት ነው። በዛ ከተማ ለማለፍ ኢንቴንሽናል ይፈለገ ማለት ነው።
ያንን ነው he had to ይላል የእንግሊዝኛው። የአማርኛው ደግሞ ግድ አለው ይላል። ለምን? was there any missional intent behind? በዛ ማለፍ ለመሰላችሁ ኢየሱስ ክርስቶስ ማጥመድ የፈለገው የሰማርያን ሴትና የሰማርያን ሕዝብ ነው። የሰማርያን ሴትና የሰማርያን ሕዝብ ለማጥመድ የሰማርያን ሴት ለማጥመድ እቺ ሴትዮ መሰላችሁ ሂስቶሪክሊ 5 ባሎች የነበሯት አሁንም ከሷ ጋር ያለው ባሏ ያልሆነ ወይንም ምን ማለት መሰላችሁ የማሪታል ክራይሲስ ያለባት እህት ናት። ከዚህ የተነሳ ከማህበረሰቡ የተገለለች እህት ናት። ስለዚህ እንደ ሌሎቹ ሴቶችና እናቶች ጠዋት ሄዳ ውሃ መቅዳት የማትችል ሴት ናት። nobody wants to go with her ግልጽ ነው። ስለዚህ ብቻዋን በማይመች ሰዓት ሄዳ ውሃ ትቀዳለች ማለት ነው። ይኸውላችሁ ኢየሱስ ክርስቶስ ከመንገድ መሄድ ደክሞ ከቀኑ 6 ሰዓት ነው እዛ ላይ ቁጭ ያለው ማለት ነው። ምን ማለት መሰላችሁ? ኢየሱስ ክርስቶስ ለምሳሌ ጠዋት 6 AM ወይንም ማታ 6 PM ቢመጣ ብዙ ሌሎች ሴቶችን ያገኛቸዋል። ግን እቺን ሴት ማግኘት አይችልም። ምክንያቱም እቺ ሴት እንደዚህ አይነት ፕሮብለም እና ክራይሲስ ያለባት ሴት በእንደዚህ አይነት ጊዜ ብቻ ነው የምትገኘው። ታይሚንግ ኢዝ ቬሪ ኢምፖርታንት ልላችሁ። እሷ በማትገኝበት ሰዓት አይደለም ሄዶ ቁጭ ብሎ ጠበቃት፣ መጣች። ታይሚንግ ማተር ያደርጋል። ምክንያቱም ኢየሱስ ክርስቶስ ምን መሰላችሁ እቺን ማጥመድ ከዛ በኋላ ደግሞ ሰማርያን ማጥመድ ነው ያሰበው በዚህ ሴትዮ በኩል ማለት ነው። እሷን ማጥመድ ካሰበ እሷ የምትገኝበትን ሰዓት ማወቅ ነበረበት። ባይዘ ኢየሱስ ክርስቶስ ስለዚህ ሴትዮ ስንት ነገር ያውቃል መሰላችሁ? ወደ 10 ነገር ያውቃል። አንደኛ ሰማርያ መሆኗን ያውቃል፣ ሴት መሆኗን ያውቃል፣ በአይሁዶች እንደማትወደድ ያውቃል፣ ከወንዶች ጋር ማውራት እንደሌለባት ያውቃል፣ የትዳር ችግር እንዳለባት ያውቃል፣ ልቦ የተሰበረባት ሴት እንደሆነ ያውቃል፣ ሶሻል ክራይሲስ እንዳለባት ያውቃል፣ ሎንሊ እንደሆነች ያውቃል፣ እምነቷን ያውቃል፣ ኒዷን ያውቃል፣ ጥማቷን ያውቃል። አንተ ጥያቄ ልጠይቃችሁ። እናንተ ወንጌል ለመስበክ ስለምታስቡት ሰው ምንድን ነው የምታውቁት? what do you know? do you care even? do we care? አንዳንድ ጊዜ ወንጌል ስንሰራ ወይንም አንዳንድ ጊዜ ሰዎች እግዚአብሔር ወደ ቤታችን ወደ ቸርቻችን እንዲያመጣ የምንፈልጋቸውን ሰዎች ምንም የምናውቀው ነገር የለም። ፕሮብለማቸውን አናውቅም፣ ክራይሲሳቸውን አናውቅም፣ ህመማቸውን አናውቅም። ግን እንዲመጡ እንፈልጋለን። ግን ምንም የነሱን ነገር ባህላቸውን አናውቅም። ስለማናውቅም እናረጋለን መሰለህ ኦፌንድ እናረጋቸዋለን። እነሱ የማይወዱትን ነገር እያደረግን ማለት ነው። ግልጽ ነው። ኢየሱስ ስለሷ ብዙ ነገር ያውቃል። ስለዚህ መጥቶ ውሃ ዳር ቁጭ ብሎ ጠበቃት። ከዛ ያላችሁ መሰላችሁ ኢየሱስ ክርስቶስ ያለው ውሃ ጠጭኝ አላት። ውሃ ጠጭኝ አላት። ፋይንዲንግ ኮኔክሽን አንዱ ኢየሱስ ክርስቶስ ያደረገው መሰላችሁ ፋይንዲንግ ኮኔክሽን ማለት ኮንቨርሴሽን ከሰው ጋር እንዴት ነው የምትጀምሩት? አንዳንድ ጊዜ አሁን ለምሳሌ ምን አለ መሰላችሁ ወንጌል እንሰራለን ስንል ወደ ማይንዳችን ብዙ ጊዜ የሚመጣው ወይ በሶሻል ሚዲያ የምናያቸው ይሄ በቲቪ ባስ ውስጥ ወይንም ምናምን መንገድ ዳር ስፒከር ትላልቅ ወንጌል የሚሰብኩ ሰዎች ናቸው። ወይንም አሁን ደግሞ አሜሪካ ነገር ዳውንታውን ሄዶ ትላልቅ ስፒከር ከፍቶ መዝሙር እየዘመሩ ምናምን ነው አይደል? ወደ ማይንዳችን ወንጌል ሰራን የምንለው እንደዛ ነው አይደል? ወይንም ጂሰስ ኢዝ ሎርድ የሚል ስንይዝ ነው አይደል? ወንጌል ሰራን የምንለው ጥሩ ነው።
እንደዚህ ሳስባቸዋል። አንድ ምሳሌ ልስጣቸው። የኢትዮጵያዊ ጃንደረባና የፊልጶስን ማለት ነው። ኢየሱስ መንፈስ ቅዱስ ፊልጶስን ወደ ኢትዮጵያ ጃንደረባ መራው። ሐዋርያት ሥራ ምዕራፍ 8 ትዝ ካላቸው። ከዛ በኋላ ሰረገላውን ተጠጋው አለው። ሰረገላውን ተጠጋው። የኢትዮጵያዊ ጃንደረባ በሰረገላ ከኢየሩሳሌም ሰግዶ ወደ ኢትዮጵያ እየተመለሰ ነው። ከዛ ምን አለው? ቁጭ ብሎ እሱ ያነባል። የሚያነበው የኢሳይያስን መጽሐፍ ነው የኢትዮጵያዊ ጃንደረባ። ከዛ ፊልጶስ ምን እንዳለው ታውቃላችሁ? የምታነበውን ታስተውላለህ ነው ያለው። ወንጌል እንዲሰብክ እኮ የተላከ ሰው ነው። ግን ምን መሰላችሁ ያለው? የምታነበውን ታስተውላለህ። he just started a conversation ማለት ነው እንጂ ኢየሱስ ይወድሃል፣ ልትሞት ነው ልትጠፋ ነው አላለውም። የዘላለም ሕይወት ያስፈልጋል፣ በሱ እመን፣ ካላመንክ ትሞታለህ አላለውም። ግልጽ ነው። እውነት አይደለም አይደለም። ግን he started a conversation። አንተ ያቄል ጠይቃችሁ ወንጌልን አሁን ለምሳሌ ለሱፐርቫይዘሮቻችሁ ብትሰብኩ እንዴት ነው የምትሰብኩት? ትሞታለህ ትጠፋለህ እያላችሁት ነው የምትሰብኩት? ሱፐርቫይዘሮቻችሁ ይሰማችኋል? they will fire you አይደል? ግን ሱፐርቫይዘሮቻችሁ እንዴት ነው አሁን ለምሳሌ ወንጌል ለመስበክ ብታስቡ እንዴት ነው የምታደርጉት? ምን አይነት ኮፊ ነው የሚወደው ለምሳሌ ሱፐርቫይዘራችሁ አይደል? you care, you buy him a coffee, hey I got your coffee ትሉታላችሁ አይደል? that's very nice of you ይላችኋል ማለት ነው። ምናልባት ከዛ እዛች እንትኖ ላይ Jesus loves you የሚል እንትን ሊኖረው ይችላል፣ ወይንም ቨርስ ይኖረዋል ማለት ነው። I'm just giving you an example ማለት ነው። ታሳዊ ጤነኛ የሆነ መንገድ እሱ ነው አይደል? እንጂ አለቃችሁን ጠዋት ተነስታችሁ በጌታ በኢየሱስ ስም ምናምን አትሉትም። ገብቷችኋል? ኢየሱስ ለዛ ነው አንቺ ሴት አለ ውሃ ጠጭኝ አላት። ቢኮዝ ምን መሰላችሁ? አንደኛ ደክሞታል ከመንገድ አይደል? ቁጭ ብለዋል፣ ውሃ ይፈልጋል። እሷስ መቅጃ አላት፣ እንስራ አላት ከእንትኑስ ከዛ ፕሊዝ ውሃ ስጭኝ አላት። ልክ እንደዛ ሲላት መታት። ምን እንደመታት ታውቃላችሁ? ምክንያቱም ኢየሱስ ምን አደረገ መሰላችሁ? ባውንደሪ ክሮስ አደረገ። ወንድ ነው፣ መምህር ነው፣ እሷን ማናገር አይጠበቅበትም። አይሁዳዊ ነው፣ ከእሷ ጋር እንደዚህ አይነት ኮንቨርሴሽን ማድረግ አይጠበቅበትም። ሶ ገባት። ከዛ ምን አለችው መሰለ? አንተ አይሁዳዊ ስትሆን፣ አንተ ወንድ ስትሆን እንዴት እኔን አናገርከኝ አለችው። እንዴት ውሃ ከኔ ትጠይቃለህ? አትረክስም ማለት ነው? እናንተ እኮ እንረክሳለን ትላላችሁ። ዲፋይል አላረግህም ማለት ነው አለችው ማለት ነው። that's powerful። ገብቷችኋል? ነካት፣ አገኛት ማለት ነው። ከዛም እንዳለ ታውቃላችሁ ኢየሱስ ክርስቶስ እንዲህ አላለም። he's so intentional። ምን አለ መሰላችሁ? ውሃ አጠጭኝ የሚል ምንድነው? የእግዚአብሔርን ስጦታና አላት። ውሃ አጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ራስሽ ትለምኚው ነበር አለ። that's how we do the gospel። ፊልጶስም መሰላችሁ ያደረገው ታስተውላለሁ ሲለው ሚረዳኝ ሰው ሳይኖር እንዴት አደርጋለሁ? ናውጣ አለው። ሰረገላው ላይ ቁጭ አለ። ከዛ የሚያነበው ስለ ኢየሱስ ክርስቶስ ነው። ነገረው፣ ወንጌልን ሰበከው። ወንጌልን እኮ እንሰብካለን። የኢየሱስ ክርስቶስ አዳኝነትማ ሰው መስማት አለበት። ግን መጀመሪያ እኮ ብዙ ነገር አለ ማለት ጉድ ሞርኒንግ እንኳን እንላለን አንዳንድ ሰዎችን ማለት አለብን ማለት ነው። ሚሽናል ኢንቴንሽናሊቲ የሚባለው ነገር ደውሎ አንዳንድ ሰዎች ጋር በቃ ዛሬ አሁን እኮ ጉድ ኦፖርቹኒቲ። ለምሳሌ ሶስት እናቶች ሶስት ሴቶች ጋር መደወል ትችላላችሁ። ደውላችሁ በተለይ በጌታ ያልሆኑ ጋር ማለት ነው ደውላችሁ እንኳን ለእናቶች ቀን በሰላም አደረሰሽ፣ I'm so happy for you, you are a good man ብላችሁ ትደውላላችሁ። ለሚሽን እያመቻቻችሁ ነው ማለት ነው። እነዛን ሰዎች ስታርት ኮንቨርሴሽን፣ ጤናማ ሄልዚ የሆነ ኮንቨርሴሽን ከነሱ ጋር መጀመር is very important።
ኮኔክሽን ኢየሱስ ክርስቶስ አንድ ያደረገው ከዚህ ጋር ኮኔክሽን ይፈልጋል። ሁለተኛ ያደረገው መሰላችሁ ኮንቨርሴሽን የጀመረው ቢብሊካል የሆነ ኮንቨርሴሽን ኢንቴንሽናል ነው የሆነው። ሶስተኛ ያደረገው ባውንደሪ ነው ክሮስ ያደረገው። አራተኛ ሲምፕል ቢብሊካል ዲስከሽን ነው ስታርት ያደረገው ማለት ነው። ሲምፕል የሚመስል ቢብሊካል ዲስከሽን አደረገ። እሷ ምን አለች መሰላችሁ? ጥያቄ ጠየቀችው ዮሐንስ ወንጌል ላይ መቅጃ የለህም፣ በሆኑ አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን አለችው። ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ግን ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ ውሃ ምንጭ ይሆናል እንጂ አላት። ሴቲቱም ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህንን ውሃ ስጠኝ አለችው ይላል። ከዛ ኢየሱስ ምን አለ መሰላችሁ? ባልሽን ጠርተሽ ነው ያላት። ባልሽን ጠርተሽ ነው ሲላት ባል የለኝም አለችው። ከዛ 5 ባሎች ነበሩሽ፣ አሁንም 6ኛው ካንቺ ጋር ያለው ባልሽ አይደለም ሲላት ነብይ እንደሆንክ ያለው አለችው። so I have a question for you አለችው። ስለ worship ጥያቄ አለኝ አለችው። እናንተ አለች ሰው መስገድ ያለበት በኢየሩሳሌም ነው ትላላችሁ፣ እኛ ግን በዚህ ተራራ ላይ እንሰግዳለን፣ የትኛው ነው ትክክል አለችው። ከዛ ኢየሱስ እንደዚህ አላት፣ ዘመን ተቀይሯል፣ ዘመን መጥቷል፣ አዲስ ዘመን። ከዚህ በኋላ በቦታ አምልኮ በቦታ የማይወሰንበት ዘመን መጥቷል አላት። ኮንቨርሴሽን ነው፣ መንፈሳዊ ኮንቨርሴሽን ነው። ግልጽ ነው። ስለ አምልኮ ማውራት ጀመሩ። ከውሃ ጠጪ ወደ አምልኮ ንግግር እንዴት ነው የሚገባው ነው። አሁን ይኸውላችሁ ምን ልላችሁ መሰላችሁ? ከኖርማል ፎን ኮል እንኳን ለእናቶች ቀን አደረሰሽ፣ ከዛ ፎን ኮል እንዴት ነው ወደ መጽሐፍ ቅዱሳዊ ዲስከሽን ትራንስፈር የምታደርጉት? ሚሽናል መሆን ያስፈልጋል። ኢንቴንሽናል መሆን አለባችሁ ምለው ለዛ ነው። ተማሪዎች ላይክ ሄልፒንግ ፍሬንድ ዊዝ ስኩል አሳይመንት ምናምን ከዛ እንዴት ነው ወደ ሚሽን ማሻገር የምትችሉት? ወደ ኢንቪቴሽን። ለምሳሌ የኔ ልጅ በዚህ ሳምንት ምን አደረገች መሰላችሁ? ጓደኛዋን ኢንቫይት አደረገች፣ ቸርች ማለት ነው። እና ቶሎ መሄድ ፈለግን ማለት ወደ ቸርች ቶሎ እንሂድ ትለኛለች። ለምን? ጓደኛዬ ትመጣለች ቸርች። ኢንቫይት አደረገቻት ማለት ነው። ልጆቻችን ኢንቫይት ማድረግ እንደሚችሉ ታውቃላችሁ? ቸርች መዝሙር ስለምዘምር ካመን ዋች ሚ ካመን ሲ ሚ አስ አይ ሲንግ ማለት ትችላለች ልጅቷ። ኢትስ ሲምፕል ኢንቪቴሽን ነው፣ ግን ሚሽናል ነው። ልጆቻችን እንደዛ ትሬን ማድረግ እንችላለን። የሆነ ቤታችሁ የልጆቻችሁ ግራጁዌሽን ነው ወይንም የሆነ በዓል ነው፣ ኢንቴንሽናሊ የማያምኑትን ሰዎች ትጠራላችሁ so that they can hear the gospel። ጓደኞቻችንን መጥራት እኮ እንችላለን አይደል? ግን ኢንቴንሽናሊ አለ አይደለ? ወንጌልን መስማት ያለባቸው ሰዎች መጥራት እንችላለን። እንደሱ አይነት ኢንቴንሽናሊቲ ነው አሁን ዛሬ እኔ ልሞግታችሁ የምፈልገው ማለት ነው። ጥሩ ጅማሬ ላይ ስለሆናችሁ ጥሩ አሁን this is the beginning። እዚህ ላይ እንደዚህ ከሆናችሁ በምታደርጉት ነገር as you live your life, if you are intentional ብዙ ነገር ይሆናል። እንዲህ አይነት ጥሩ ነገር ሰምቻለሁ፣ ልጅሽን እስቲ እዚህ ቦታ ይዘሻት ሂጂ ማለት ሊሆን ይችላል። እንዲህ አይነት ነገር አለ። ልጆቻችሁ ኤሌክትሮኒክስ ለ4 እና 5 ሰዓት እየተቀመጡ ምናምን ኮምፕሌን የሚያደርግ ቤተሰብ ካለ እንደዚህ አይነት ቦታ እኮ እንደዚህ የልጆች ዩዝ ፕሮግራም እኮ አለ፣ why don't you take him there ማለት ሊሆን ይችላል። ካልሆነ አንዳንድ ጊዜም I can give him a ride ሊሆን ይችላል። ከዛ as you give him a ride you talk to him. that's missional። እነ እስጢፋኖስ እነ ፊልጶስ ያደረጉት እንደዛ ነው። ባይዞ ፊልጶስ
ይኸውላችሁ ፊልጶስ ያደረገው እንደሆነ ፊልጶስ እኮ ወደ ሰማርያ ለቫኬሽን አይደለም የሚሄደው። ለምን እንደሆነ ታውቃላችሁ? በኢየሩሳሌም ጳውሎስ ከመሆኑ በፊት ሳኦል ማለት ነው በኢየሩሳሌም በነበረችው ቤተክርስቲያን ላይ ከባድ ስደት አስነሳ። ስለዚህ ፊልጶስ እየሸሸ ነው ህይወቱን ለማዳን። ሰው ህይወቱን ለማዳን ወንጌል ይሰብካል እንዴ? ይሰብካል ወይ? ግን that's what they do as they go, even as they run away from danger, they preach the gospel. Yeah, that's how they understood the mission ማለት ነው። የኢየሱስ ክርስቶስን ኮሚሽን as you go የሚለው እንደዛ ነው አንደርስታንድ ያደርጉት። በእየሸሹ ወንጌልን ይሰብካሉ። ከሞት እያመለጡ እየተሰደዱ ኢየሱስ ክርስቶስን ለሰዎች ያካፍላሉ። they were so intentional. እኛ እኮ ዝም ብለን ነው የምንኖረው ቅዱሳን። ዛሬ ግን ጌታ በጸጋው ወደኛ እየመጣ ነው ሊያነቃን ማለት ነው። so ከሲምፕል ኮንቨርሴሽን ወደ ዲፕ ኮንቨርሴሽን ገቡ ማለት ነው። ከዛም እንደሆነ ታውቃላችሁ ሴትዮዋ ልክ ነብይ መሆንና ያለው ብላ ጥያቄ ጠየቀችው። ከዛ ልክ እሱን ሲመልስላት ምን አለች? ክርስቶስ የሚባል ሲመጣ ሁሉን እንደሚነግረን አውቃለሁ አለች። እኔ ነኝ አላት። አሜን። በቃ አልቲሜት ሬቨሌሽን። በቃ ሰው እኮ ኢየሱስ ክርስቶስን ነው ማወቅ ያለበት። ሰው ኢየሱስ ክርስቶስን ሲያውቅ እኮ ነው በቃ that's the revelation, that's the የኛ ሁሉ ወይንም ሚሽናችን አኮምፕሊሽድ የሚሆነው ሰዎች ከኢየሱስ ክርስቶስ ጋር ሲነካኩ ነው። ወይንም የኢየሱስ ክርስቶስ ማንነት ለሰው ሲገባ ገለጠላት ለዚህ ሴትዮ ማለት ነው። ሰው ይኸውላችሁ ኢየሱስ ክርስቶስ ኮንቨርሴሽኑን ከውሃ ጠጭኝ እንዴት ነው ወደ መገለጡ ወደ እሱ መገለጥ የወሰደው። that's the model ኢየሱስ ሴት ያደረገልን ማለት ነው። እስቲ አስቡ ዛሬ ማንን ነው ለማን ነው መደወል ያለብኝ? ለማን ነው ቴክስት መላክ ያለብኝ? ለማን ነው የሆነ ነገር ማድረግ ያለብኝ? ወጣቶች ማንን ነው ታግ ማድረግ ያለባችሁ? ማንን ነው የሆነ ነገር ማድረግ ያለ ፖክ ማድረግ ያለባችሁ በሶሻል ሚዲያዎቻችሁ? አስቡ እስቲ። ይሄንን ብዬ ልጨርስ። ከዛ በኋላ ምን ሆነ መሰላችሁ? እቺ ሴትዮ የምትታወቅ ናት። ክራይሲስ ያለባት አይደለች? ከተማው ሁሉ ያውቃታል። ከዛ ሄደች ወደ ሰፈሯ፣ ወደ ጉዴን የነገረኝን መጮህ ጀመረች። ልክ ወደ ሰፈሩ ስትገባ ሰው ሁሉ ያውቃታል። አሁን ደግሞ ምን ልትይ ነው? ምንድን ነው የምትጮሂ ነው የሚሏት። ገብቷችኋል? የምትታወቅ ሴት ናት በችግሯ። ስለዚህ ኤቭሪባዲ ያውቃታል። ወይንም ጳውሎስ እንዳለው የኃጢአተኞች ዋና ናት ማለት ነው። የታወቀች ናት። ስለዚህ ገና ስትመጣ ይታወቃል ማለት ነው። መጣች የምትባል አይነት ሴት ናት። ግን እየጮኸች ነው ደስታ የመጣችው። ከዛ ስትመጣ ሰው ተሰበሰበ። ምንድን ነው የምትጮሂ ምናምን ሊላት ማለት ነው። ከዛ እንደዚህ አለቻቸው፣ ጉዴን የነገረኝን ኑና እዩት፣ ክርስቶስ ሳይሆን አይቀርም አለቻቸው። ተሰበሰበ ይሄ የከተማው ህዝብ ሁሉ ማለት ነው። ምን እንዳደረገች ለኢየሱስ ክርስቶስ መድረክ አዘጋጀችለት፣ ህዝቡን ሰበሰበችለት፣ ቫይራል አረገችው ማለት ነው። በዚህ ዘመን ቋንቋ ገብቷችኋል? ቫይራል አረገችው። ህዝብ ተሰበሰበ። ከዛ ህዝቡ ከተሰበሰበ በኋላ ምን እንደሆነ ታውቃላችሁ? ኢየሱስ ሰበካቸው፣ አስተማራቸው። ከዛ እንደዚህ ያሉ፣ አሁን አሉ ምናምነው እንጂ ስለነገርሽን አይደለም፣ እኛ ራሳችን ስላየነው ነው። በኢንታየር ከተማ ተያዘ በጌታ ማለት ነው። ተዋጀ ማለት ነው። that's our calling። ኢየሱስ የጠራን ለእንደዚህ አይነት ስራ ነው። ኢየሱስ ምን አለን መሰለህ? I will make you. He is the one who's going to make us. እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሏል። ሊረዳን ሊያግዘን በስራው ከኛ ጋር ሊሆን ግልጽ ነው።
የሆነ የምንታገለው ነገር አይደለም። ከእግዚአብሔር ጋር የምንሰራው ስራ፣ በመንፈሱ የምንሰራው፣ መንፈሱ ከኛ ጋር ሆኖ ስራ የሚሰራ አሜን፣ ለውጥን የሚያደርግ በሰዎች ልጆች ልብ ውስጥ ለውጥን የሚያደርግ መንፈስ ቅዱስ እኮ የሰዎችን ልብ ይቀይራል፣ ህይወታቸውን ይቀይራል፣ ኑሯቸውን ይቀይራል።